ታየ የኔ ቆንጆ፣ ለማንኛውም አይዞሽ፣ የማያልፍ ቀን የለም። ልክ አንቺ ቆመሽ ያለቀሽበት ቦታ ራሱ አብርሽ ቆሞ ያለቅስበታል። የጊዜ ጉዳይ ነው። ግን ደግሞ አንቺ አሁን ከትናንትናው የቀጠለ ለቅሶ ለምንድን ነው በዳኒ ዩቱብ ለማጠላት ደስ ይበለው ብለሽ ነው እንደዚህ አይንሽ ደም እስከሚመስል የምታለቅሽው? ሲቀጥል ደግሞ ዳኒና ሜሪ ማለት ነው እናንተ ናችሁ ለዚች ልጅ ስሜት መሰበር እንዳትጠነክር ያደረጋችኋት እናንተ ናችሁ። ምክንያቱም በሰበብ አስባቡ ልጁን እየጠራችሁ የመለማመጥ የሆነ ነገር እንዲሰማ አድርጋችሁ እሷን ያልሆነ ነገር ትናንትን ብየዋለሁ፣ መድገም አልፈልግም። እንደዚህ ያደረጋችሁ አሁን ደግሞ አንቺ ነብር ነሽ፣ አንቺ ጠንካራ ነሽ፣ አንቺ እንደዚህ ነሽ፣ ተሰብረሽ ማየት አንፈልግም ምናምን ምን ዋጋ አለው እያመጣችኋት በሱ ቃል እንድትሰበርችን ልጅ እያደረጋችሁ፣ ሲቀጥል ደግሞ ለማንም ጠላት እያለቀሰች እንባዋን እንዲያዩ እያደረጋችሁ መልሳችሁ ደግሞ ጠንካራ ነሽ ማለታችሁ እኔ በጣም ነው የገረማችሁኝ። ሲቀጥል ሩታዬ ትናንትና ይበቃ ነበር እኮ። ለምንድን ነው ለቅሶሽን ለሚዲያ ለቅሶሽን ስንት ያንቺን ለቅሶ የሚፈልግ እንዳለ አታቂም? ስንት ጠላት እንዳለሽ አንቺ ስታለቅሽ ማየት ስትደሰች ጠንክረሽ ቆመሽ ማየት ሳይሆን ስታለቅሽ እንጂ ስስቂ ማየት የማይፈልግ ብዙ በዙሪያ ሰው እንዳለ እያወቅሽ ሁለተኛ ቪዲዮ ለምን አስፈለጋውን እያለቀሽ መልቀቅ ለምን አስፈለገ? እኛ ራሱ እውነት ለመናገር ቤተሰቦች ከምር የሩታ ነገር ለእኔ ራሱ ግራ ጋብቶኛል። ምን እየሆነች ነው? ለምንድነው መጠንከር አልፈለገችው? ደግሞ ዳኒ የድሮዋን ሩታ ይላል። እንዴት ሆና የድሮዋን ሩታ ትመልስ? እናንተ እያላችሁ በዙሪያ እናንተ እያላችሁ እንዴት የድሮዋን ሩታ ትመልስ? እናንተ የሆነ ነገር ስትሉት እሱ ደግሞ የሆነ ነገር ለእናንተ የመለሰ እየመሰለ የእሷን ልብ የሚሰብር ቃላቶች ይናገራል። ይሄ እንዲሆን ደግሞ የምታደርጉት እናንተ ናችሁ። ትናንትና ተናግር ያለውና ራራ ሩታ በእናትሽ ኦዲየንስ ራሱ የእግዚአብሔርን በጣም እያዘነብሽ ነው። ለምን እንደዚህ ትሆኛለሽ? አንቺ ሄደሽ ባታገኙ ይሄ ልጅ እነሱ ባይለማመጡት ዛሬ አንቺንም ልብሽን ባልሰበረ ዛሬ እንደዚህ አይንሽ ቀይ ደም እስከሚመስል ባላለቀሽ። ለነገሩ ሁሉም ነገር ያልፋል፣ አይዞሽ፣ ሁሉም ለበጎ ነው። እዛች ዋጋ አንቺን ዛሬ ያለቀሽበት ቦታ ላይ እሱ ራሱ ዋጋ ይከፍልበታል፣ እሱ ራሱ ያለቅስበታል። የምር ግን በእናትሽ ሩታ በቃ እንደ ሴት ቆፍጠን በይ በእናትሽ። አብርሽን አታግኙ በቃ። አረኛ ራሱ የእውነት እንደ ሴት ከበደን። የምር እንዴ ሩታ ምን እየሆነች ነው እያሉ ነው ኮሜንቶች ራሱ። እንዴ ሩታ ምን እየሆንሽ ነው? እስቲ ወደ ራስሽ ተመለሽ። እስኪ አሁን ካሉ ከዙሪያሽ እነዚህ እንደሚጠቅሙሽ ሆነው ያንቺን ስሜት በሚጎዳ መልክ በዙሪያሽ ያሉትን ለትንሽ ጊዜ ገለል አርጊና ለራስሽ ጊዜ ሲጭና እስቲ ወደ ውስጥሽ ሩታ ምን እየሆንሽ ነው? ምን እያደረግሽ ነው ብለሽ የምር እስቲ ራስሽን አዳምጪ። እስቲ ቁጭ ብለሽ ወደ ራስሽ አስቢ። እያደረግኩ ያለሁት ነገር ልክ ነው ወይ? ለምን አስፈለገ በዚህ ልክ? እንዴ ያቺ የድሮ አቀብራሯ ሩታ የት ሄደች? ያቺ እጅ ማሰጠዋ ለምን ስሜትሽን እስከሚጎዳ ድረስ ለምን እሱን ውስጥ ታገኘዋለሽ? በጭራሽ። ሲቀጥል ደግሞ ሉልን ራሱ አታሳዩ፣ ደጅሽ አታስተርሹ። እስቲ የሚያመጣውን ነገር ደጅሽ አብርሽን ማለት ነው ደጅሽ እንዲደርስ አትፍቀጅለት። ያቺ የተፋትን ቃል መልሶ እንዲልስ ነው ማድረግ አብርሽን የምር የትናንትና አንቺ ላይ መርዝ ቃላቶችን ተፍቶ እንደሄደ ያችኑ ቃል እንዲልስ እንደገና ደግሞ ልጁንም እኮ አንቺን ትስትዩ አልመጣም አላይም እያለ ነው አይደል? ልጁ እኮ አንገቱ ድረስ ጠግቧል። የምርደራቱ ተነፍቷል። እንደ አብርሽ ትንሽ መተንፈስ አለበት። ጠቅጠቅ አድርጎ ማስተንፈስ ነው የልጅ ካልሆነ እየተነፈሰ አይደለም። እንዲሆን ያደረጉት ደግሞ ትናንትናም ተናገር ያለው መርጦች የምር ያንቹ በዙሪያሽ ያሉ ሰዎች ናቸው ሩታ እና ባክሽን እንደው ሉልን ራሱ እንዳታሳዩ። ወላ ወንድም ወላ እህት ናቸው ይምጡና ካንቺ ጋር ይፋለሙ። እስቲ አሁን አይናቸውን በጨው አጥበው ይምጡና ለአብርሽ ልጁን አሳይ ይበሉ። ትናንትና የሚናገረው ንግግር መቼም እህትም ወንድምም ሰምተዋል አይደል? ያንቺን ቅስም ሁሉ ሲሰብር እየሰሙ ነው። እስቲ ነገ ሄደው እሱን ይቆጡታል። ልክ ላንቺ ገነው ሮጠው እንደሚመጡት ሁሉ እስቲ ለወንድማቸው የተናገርከው ንግግር ትናንት ልክ አይደለም፣ ምንም ቢሆን የልጅ እናት ናት እያስከፋት ነው ብለው ወንድማቸውን እህት ተብዮም ወንድምም ይቆጣሉ። እስቲ ጉድ ታምር እናያለን አይደል? ላንቺ ሲሆን ሰዓቱም ቶሎ ነው እናቴ፣ ፈጣን ናቸው ከእህት ጀምሮ። ቡዜ ተብዬዋ ራሱ ላንቺ አንድ ቃል ስትናገሪ አየር ላይ ነው እናቴ ከች ብላ ቪዲዮዋን ደቅና ካሜራዋን ደቅና የምትሰራው አይደል? ላንቺ መልስ የምትሰጥሽ እስቲ ምንም ቢሆን እስቲ እንደ ሴት ከተሰማት ያንቺን ባከታያት እስቲ ወንድሟን እስቲ። ለነገሩ አብርሽ ማለት ያው ድንጋይ ላይ ውሃ እንደማፍሰስ ነው ቤተሰቦች። የምር አብርሽ ማለት ድንጋይ ላይ ውሃ እንደማፍሰስ በሉት። ምንም አይሰማም። በቃ መስሚያውን ጥጥ ነው። እና ሩታ የራሴ ህይወት እኮ ይቀጥላል። እስትንፋስ እስካለሽ ድረስ ህይወት ይቀጥላል።
እንዴ አንቺ ገና ለስንቱ ምሳሌ አርያ የምትሆኝ ጀግና ሴት ነሽ። ያንን ሁሉ ብዙ ያኔ እንኳን ትሻያለሽ እኮ ሩታ። ያኔ እኮ በጣም በእርግዝና ሾር እኮ እንደ እሱ እንጂ አንቺ አልነበርሽም እንደዚህ የምትለምኘው። ቀብረር ያልሽ ነበርሽ። የምር እንደ ሴት ኮራ ጀንተል ያልሽ ልጅ ነበርሽ። ምንም አይበግርሽ ነበርሽ። አሁን ያው ሰሞኑን ለቅሶ ይዘሻል። አሁን ትናንትና እሺ ይሁን እንኳን አንቺን ኦዲየንሱን የሚያሳዝን ነገር ነው አብሪ ሲናገር የነበረው ግን ቢሆንም ዋጥ ነው። ዋጥ ቤትሽ ውስጥ ዋጥ አታደርጊ። ሚዲያ ላይ ለማጠላት ደስ ይበለው ብለሽ ነው አሁን እንደዚህ አይንሽ ደም እስከሚመስል እስከሚቀላ መታለቅሹ። ለአብርሽ ደስ እንዲለው፣ ለሄርሜላ ደስ እንዲላት፣ በዙሪያ ላሉ እነዛ ጨብጫቢ ጓደኞቿና አቤል ምናምን ደስ እንዲላቸው፣ ከዛ ደግሞ አንዳንድ ኦዲየንስ ያንቺን ውድቀትና ያንቺን ስብራት ያንቺን ተሰብረሽ መቅረት ማየት ለሚፈልጉ ለነሱ ደስ እንዲላቸው፣ እንደ ሴት ትንሽ አዜኔታ የሌለባቸው ነግበኔ ማለት ለማይችሉ ኦዲየንሶች፣ ለአብርሽ ኦዲየንሶች ደስ እንዲላቸው፣ ለሄርሜላ ኦዲየንሶች ደስ እንዲላቸው ነው ምታለቅሽው። እሺ ሁለተኛ ቪዲዮ ለቀሽ ያ ገቢ ለዳኒ ነው። ላንቺ ምንድን ነው የሚጠቅምሽ? ለሌላ ሰው መሳለቂያ? ድጋሜ ለመነችው እኮ ሲለምንሽ አሁን በራስሽ እጅ ነው። ኮሜንቶች ራሱ እያዩዋቸው ነበረ። ዳኒ ቤት አንዳንድ ኮሜንት በገዛ እጇ ነው ሩታ አብርሽን ያጣችው፣ አሁን ምን ትንፋረቅ ያለሽ ምናምን የሚሉ ኮሜንቶችም አሉ። እንደዚህ እንድትባይ ነው የፈለግሽው አውቃለሁ። እነሱ እንደዚህ ያሉሽና አንቺ ተሰብረሽ ትቀሪያለሽ ወይም ተሰብረሽ ቤት ትከመጫለሽ ማለት ግን ለምን ዋጣት ታረጊው? ትናንትና ይበቃም ቪዲዮ እናንተ ውስጥ ለውስጥ የራሳችሁን ስራ እያጣጣፋችሁ ኦዲየንስን አታስጨንቁ። ሩታ አንቺ ባለቀሽና በተጨነቅሽ ቁጥር ከአንቺ ጋር አብረውሽ ብዙ የሚጨነቁ የሚወዱሽ የሚያከብሩሽ እህቶች ቤተሰቦች እንዳሉሽ ደግሞ ማክበር አለብሽ። ምናልባት እናንተ ስራ ይሆናል የያዛችሁት፣ ግን ቢሆንም እናንተ በምታለቅሱ በምትጨነቁ ሰዓት ስንት ቤተሰብ ስንት ተመልካች በስደት ላይ ስለ አንቺ በተለይ የሚጨነቁ እህቶችሽ እንዲህ ነው በማይባሉ ወዳጆች አፍርተሻል። ስለዛ ለምንድን ነው ኦዲየንስንስ ማስጨነቅ ሩታ? በዚህ ልክ ትናንት አይበቃም ነበረ? ዛሬ በዳኒ ቪዲዮ ምንም የሚረባ ነገር አልቅሰሽ ለቅሶሽን በቪዲዮ ማስተላለፍ ለምን ፈለግሽ? አብርሽ አዝነልኛል ብለሽ ነው? አብርሽ እኮ አዝነልሽ። ማዘን ቢፈልግማ አብሮሽ ጥሩንም ደጉንም እንዳሳለፈ ወንድማ ቢሆን እነሱን ተናገርኩ ብሎ ያንቺን አይምሮን እንደዛ ሰባብሮሽ አይሄድም ነበረ። ስለዛ ሩታ በህግ አምላክ ወደ ራስሽ ተመለሽ፣ ራስሽን አስከብሪ በእናትሽ። እኔ ትናንትም ተናገር ያለው የምር ቤተሰቦቼ ስራም ከሆነ ደግሞ በቃ ይብቃ አቁሙ። በቃ እንዲያው ልታራዝሙት ነው ዋጋውን አሳያለሁ ትላለች። ሜሪም ደግሞ ምንም ዋጋውን አታሳይም ሜሪ። በቃ እስቲ ተውት፣ እሱም እስቲ የራሱን ህይወት ይኑር፣ አንቺም የራስሽን ህይወት ኑሪ። ሩታ በልመናና በግድ የሚሆን ነገር የለም። እንዴ ምን ያደርግልሻል? እንደዚህ አይነት ወንድ መጣ ቀረ ምንድነው ጥቅሙ? ለምን ያስፈልጋል በዚህ ልክ መልፈስፈስ? እና ኧረ ሩታ ይደብራል እውነት። የሚወድሽንም ኦዲየንስ አይዞሽ ሩታዬ ጠንክሪ እኛ ያለንልሽ ሲሉ ስትፋለሚ አብረውሽ የሚፋለሙ ይሄን የመሰለ ኦዲየንስ አፍርተሽ የእውነት አንቺ ጠንካራ ስትሆኝ ሲያዩ ነው የሚደሰቱት። አንቺ ደግሞ እንዴት ተልፈስፍሰሽ ስታለቅሺ እሱን በየቀን እያገኘሽ እሱ አንቺን የሚገነባ ሳይሆን አንቺን የሚሰብር ቃላቶች ሲወረውርብሽ ሳይሆን እነሱን በጣም እያዘኑ ነው የእውነት። በአብርሽ ሳይሆን እኔ ራሷን በአንቺ ነው እያዘንኩ ያለሁት የእውነት። ሩታ ለምንድን ነው እንደዚህ የምትሆነው እያልኩኝ እና ሩታ ለማንኛውም ንቂ። ወላ ዳኒ ወላ ሜሪ በሚጠቅሙሽ ሰዓት እየጠቀሙሽ ነው። ግን ቢሆንም በአብርሽ ጉዳይ በምንም ታምር ከእነሱ ጋር መገናኘት አለባት ብዬ አላስብም። ቤተሰቦች በቃ እንዴ ቡዜ የምትለው ነገር እውነት ሊሆን ነው እንዴ? በዙሪያሽ ያሉ ሰዎች የሚጠቅሙሽ አይደሉም እያለች ባለፈ አይንሽን ግለጭ እያለች ነበር አይደል? እሷ የምትልሽን ለእውነት ለእሷ እያሳይሻት እኮ ነው አሁን የእውነት። አረ ሼም ነው ሩታ እንደዚህ አሁን እንዲስቅስቅ ብሎ ማልቀስ። ያለቀሰችው ያው በእርግጥ ልጄን ከምን አይነት ሰው ነው የወለድኩት አለች። ይሁን እግዚአብሔር ሰጠሽ። ከሰጠሽ በኋላ የማይሆን ሰው ከሆነ እሱን እዛ በካልቾ በይውና አንቺ ልጅሽን ቀጥለጥ ብለሽ አባትም እናትም ሆነሽ እንደ አባትም እንደ እናትም ልጅሽን አሳድጊ። በቃ ከሆነ በኋላ መልሰሽ መቼም አትውጪው ልጅሽን አይደል? መልሰሽ አትከቺው ወደ ወጣበት። አባቱ አይረባም አይጠቅምም፣ እንደዚህ አይነት ነው ለልጁ አርያ ምሳሌ መሆን የማይችል አባት ነው ብለሽ ካልሽ መልሰሽ ማስገባት አትችይም ከወጣበት። ስለዛ ያለው አማራጭ አንዴ አንቺ ለልጅሽ አርያ ሆነሽ የአባትንም የእናትንም ምትክ ተክተሽ ልጅሽን ማሳደግ ነው እንጂ በዚህ ልክ አረ ሩታረ ሼም ነው እውነት። ስንት አሉ አይደል እንዴ ከማይሆኑ እንድርቀው ራሳቸውን ዝንጥ አድርገው ከልጆች አረ
የእውነት ሩታ ምን እየሆንሽ ነው? እና ለማንኛውም ያለ ነገር ይደብራል። ለማንኛውም ምርጦችዬ ሰላማችሁ